በዛሬው ዕለት አጠቃላይ 4000 ተመካካሪ ቀርቦ ይጸድቃል ተብሎ የነበረው የመጨረሻው የምክረ ሐሳብ ሰነድ በነገው ዕለት ቀርቦ እንደሚጸድቅ የምክክር ኮሚሽኑ አስታወቀ። የመላው ሲዳማ ሕዝብ ዴሞክራሲያዊ ፓርቲ የተካሄደው ሀገራዊ ምክክር ጉባኤ አግላይና አካታች አልነበረም ሲል ወቀሰ። ህወሓት ለፌዴራል መንግስት የድሮን ጥቃቶች ምላሽ ያጣው አቅም ስለሌለው ነው ሲል ውድብ ነጻነት ትግራይ ገለጸ። የብርን የመግዛት አቅም ለማረጋጋት የኢትዮጵያ ብሔራዊ ባንክ የሚያደርገው ቢሊዮን ዶላሮች ጣልቃ ገብነት ውጤት አለማምጣቱ ተገለጸ። የተባበሩት መንግስታት በዓለም ዙሪያ የድሮን ቴክኖሎጂ መስፋፋት በእርዳታ ሰራተኞች ላይ አዲስና አደገኛ ስጋት ደግኗል አለ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። በዛሬው ዕለት አጠቃላይ 4000 ተመካካሪ ቀርቦ ይጸድቃል ተብሎ የነበረው የመጨረሻው የምክረ ሐሳብ ሰነድ በነገው ዕለት ቀርቦ እንደሚጸድቅ የምክክር ኮሚሽኑ አስታወቀ። በዛሬው ዕለት ለአጠቃላይ 4000 ተመካካሪዎች ቀርቦ ይጸድቃል ተብሎ የነበረው የመጨረሻው የምክረ ሐሳብ ሰነድ በነገው ዕለት ቀርቦ እንደሚጸድቅ ያስታወቀው ኮሚሽኑ ይህም ከ8ቱ ቡድኖች የተውጣጡ 120 አጠናካሪ አባላት በ8ቱ አጀንዳ ምክረ ሐሳቦች ላይ ያዘጋጁት አንድ ወጥ የውይይት ሰነድ ነው ብሏል። በዛሬው ዕለት በተሰራ ቡድን ደረጃ ሁሉም አጀንዳዎች ለተመካካሪዎች ቀርበዋል። አዲስ ማለዳ በዛሬው ዕለት የመጨረሻውን ውሳኔ ለጠቅላላ ጉባኤው ቀርቦ እንደሚጸድቅ ኮሚሽኑ መግለጹን መዘገባ የሚታወስ ሲሆን በዛሬው ዕለት ያልጸደቀበትን ምክንያት ያስረዳው ኮሚሽኑ አጀንዳ የሚያጣጥሙት 120 አባላት ያለው ቡድን ከፍተኛ ጥንቃቄ ስለሚፈልግ በቂ ጊዜ ስለሚያሻው እንደሆነ ገልጿል። ምክትል ኮሚሽነሩ ሂሩት ገብረስላሴ በዛሬው ዕለት መግለጫ በሰጡበት ወቅት ተመካካሪዎቹ ባለፉት ቀናት የስምንቱን ቡድኖች አጀንዳዎች አጠናክረው ሲያዘጋጁ ቆይተዋል ያሉ ሲሆን ስራው ከፍተኛ ጥንቃቄ የሚፈልግ በመሆኑ ጊዜ ወስዷልም ብለዋል። ኮሚሽነሯ በትናንትናው ዕለት 4000 ተመካካሪዎች በተሰበሰቡበት ወቅት አጠናካሪዎቹ ተጨማሪ ጊዜ እንደጠየቁ አንስተዋል። በፌዴራል ከተሞች አጀንዳ ስር የሚመካከረው ቡድን 4 ሰዓት ተኩል ላይ አጀንዳዎችን በንባብ መልክ ለማቅረብ መክፈቻውን ጸሎት ሲያደርግ ተመልክታለች። አዲስ ማለዳ በመግለጫቸው አክሎም እስከ ትናንት ማታ ድረስ ሲከናወን የቆየው ይህ የማጠናከር ስራ ተጠናቆ ዛሬ ጠዋት ጀምሮ ለእያንዳንዱ ቡድን ሰነዱ እየቀረበም ይገኛል። አዲስ ማለዳ የተለያዩ የስራ ቡድኖች ያልመከሩባቸው አጀንዳዎች ላይ ምን አይነት ምክረ ሀሳብ እንደቀረቡ እየተነበበላቸው እንደነበርም ተገንዝባለች። ምክትል ኮሚሽነሩ አክለውም በአሁኑ ወቅት እያንዳንዱ ቡድን የቀረበለትን ሰነድ በመገምገም ላይ የሚገኝ ሲሆን አንዳንዶቹ ቡድኖች ጠዋት በነበረው ጊዜ 5 እንዲሁም 6 አጀንዳዎች ምክረ ሀሳብ ሰምተው ማጠናቀቃቸውን ገልጸዋል። ይህም ሂደት እያንዳንዱ ቡድን በመጨረሻ ሰነድ ላይ የራሱን ግብአትና አስተያየት እንዲያካትት ለማስቻል የተዘጋጀ እንደሆነ አንስተዋል። በዛሬው ዕለት 8ቱን ቡድኖች የሌሎችን ምክረ ሀሳቦች ሰምተው ግብአት ሰጥተው ያጠናቀቃሉ ተብሎ የሚጠበቅ ሲሆን አመሻሹን 120ዎቹ አጠናቃሪዎች የሰጡትን አስተያየቶች በማካተት የመጨረሻውን ሰነድ እንደሚያዘጋጁ ምክትል ኮሚሽነሯ ተናግረዋል። ይህ የተጠናቀቀው ሰነድ በነገው ዕለት ለ4000 ተሳታፊዎች ይቀርባል ተብሎ የሚጠበቅ ሲሆን ነገር ግን ከዚህ ቀደም በዛሬው ዕለት ቀርቦ እንደሚጸድቅ ኮሚሽኑ ማሳወቁን አዲስ ማለዳ መዘገባ ይታወሳል። 120 ቡድኑ የተጣጣመውን ምክረ ሀሳብ ካቀረበ በኋላ መልሶ ግብአቶችን በማካተት ተጣጥመው የተዘጋጁ ምክረ ሀሳቦች በትናንትናው ዕለት ለተመካካሪ ቡድኖች ይቀርባሉ ተብሎ የነበረ ቢሆንም በዕለቱ ስራው ተከናውኖ ባለመጠናቀቁ በዛሬው ዕለት እንዲቀርቡ ሆኗል። የመላው ሲዳማ ሕዝብ ዴሞክራሲያዊ ፓርቲ እየተካሄደ ያለው ሀገራዊ ምክክር ጉባኤ አግላይና አካታች አልነበረም ሲል ወቀሰ። የመላው ሲዳማ ሕዝብ ዴሞክራሲያዊ ፓርቲ የተካሄደው የሀገራዊ ምክክር አግላይ አካታች ያልሆነ በፓርቲዎች መካከል ምክንያት ግልጽ ባልሆነ መልኩ ልዩነት የሚያደርግ ነው ሲል ኮነነ። ፓርቲው በብሔራዊ ምርጫ ቦርድ ፈቃድ ከማግኘቱ በፊት የምክክር ኮሚሽኑ በአዋጅ ቢቋቋም ፓርቲው እውቅና ካገኘ በኋላና ኮሚሽኑም ፓርቲዎቹን ማወያየት በጀመረበት ወቅት ለውይይት አለመጠራቱን ሊቀመንበር ተስፋ ማርያም ጉቻ ለአዲስ ማለዳ ተናግረዋል። በተመሳሳይ ለውይይት ተጠራው ጉጉት ፓርቲ ባስገባው ጥያቄ ምክክሩ ላይ መሳተፍ እድል ቢያገኝ የመላው ሲዳማ ሕዝብ ዴሞክራሲያዊ ፓርቲ በተደጋጋሚ ጊዜ የምክክር ሂደቱ ላይ ለመሳተፍ ቢጠይቅም ምላሽ አለማግኘቱን ሊቀመንበሩ ገልጸዋል። ከጀመሩ አንስቶ የአካታችነት ጥያቄ ስናነሳ ነበር ያለው ፓርቲው ያቀረበውን ጥያቄ ምላሽ አለማግኘቱን ጠቅሶ የምክክር ኮሚሽኑን ተችቷል። እኛ ያነሳናቸው ነጥቦች ነበሩ። በአካታችነትም ላይ እንግዲህ ውጪ ያሉ ሌሎችም አካላት ምልመላውም ደግሞ የተካሄደው በገዢ ፓርቲ ነው በወረዳ ደረጃ እና ስቴክ ሆልደር የሆኑትን ባለድርሻ አካላትን በደንብ አለያችሁም፣ ምልመላው ትክክል አይደለም የሚል ነገር ነው እኛ ያቀረብነው። መሰረታዊ ልዩነታችን ያ ነው። እንግዲህ እነሱ ምልመላውን
ሲያደርጉ ተወያዮችን ማለት ነው ወረዳ ላይ ያለው የገዢ ፓርቲ መዋቅር ነው ሰዎቹን መልምሎ ያቀረበው። የምክክር ኮሚሽኑ የምክክር ሂደቱ ሲጀመር በሂደቱ ላይ ላልተሳተፉና አግልለው የነበሩ ፓርቲዎችና አካላት ጥሪ ማድረጉ የሚታወስ ሲሆን በምክክር ሂደቱ ላይ ራሳቸውን አግልለው የነበሩ 3 ፓርቲዎች እናት፣ የወላይታ ብሔራዊ ንቅናቄና አረና ትግራይ መቀላቀል እንደቻሉ ይታወሳል። እነዚህ ፓርቲዎች ወደ ምክክሩ ከተመለሱ እናንተ ስለምን አልተመለሳችሁም በሚል ለቀረበላቸው ጥያቄ በሰጡት ምላሽም የቀረበው ጥሪ ከልብ ያልሆነ ነው፣ ከልባቸው ቢሆን ፓርቲው በፊት ያቀረበውን ጥያቄ መረዳት ነበረባቸው ብለዋል። ፓርቲው ምክክር መድረኩ ላይ ባይሳተፍም የሀገሪቷን ችግሮች እስኪፈታ ድረስ እንደሚቀበለው ገልጿል። ህወሓት ለፌዴራል መንግስት የድሮን ጥቃቶች ምላሽ ያጣው አቅም ስለሌለው ነው ሲል ውድብ ነጻነት ትግራይ ገለጸ። የፌዴራል መንግስት በትግራይ ክልል የተለያዩ አካባቢዎች የሚያካሄዳቸው የድሮን ጥቃቶችና ትንኮሳዎች ህወሓት መመከትና ምላሽ መስጠት ያልቻለው ፍጹም አቅም ስለሌለው ብቻ እንደሆነ የውድብ ነጻነት ትግራይ ፓርቲ አስታውቋል። የፌዴራል መንግስት በትግራይ ክልል የሚያካሄደው የድሮን ጥቃት ለስልጣኑ ስጋት የሆነን አካል ለማስወገድ እንጂ ለትግራይ ህዝብ አስበው አይደለም ሲልም ፓርቲ አክሏል። የፓርቲው የህዝብ አደረጃጀት ኃላፊ ገብረስላሴ ኪሮስ ለአዲስ ማለዳ እንደተናገሩት የፌዴራል መንግስት በተለያዩ ትግራይ አካባቢዎች በሚፈጽማቸው የድሮን ጥቃቶች የህወሓትን የጦር መሳሪያ የማውደም ስራ እየሰራ ይገኛል። መንግስት ተገዳዳሪ ባጣበት ሁኔታ የተለያዩ ትንኮሳዎችን እየሰነዘረ ቢሆንም በህወሓት በኩል ምንም አይነት ምላሽ አለመሰጠቱ ቡድኑ ምላሽ ለመስጠት የሚያስችል አቅም እንደሌለው የሚያመላክት እንደሆነ አብራርተዋል። ገብረስላሴ አያይዞም ህወሓት ያለው ብቸኛ አቅም ፉከራና ህዝብን በስጋት ውስጥ እንዲኖር ማድረግ እንጂ በይፋ ከፌዴራል መንግስቱ ጋር ይገጥማል የሚል አምኔታ የለንም ብለዋል። መንግስት እርምጃ እየወሰደ ስለመሆኑ ይፋዊ መግለጫ ባይሰጥም የጥቃቱ ምክንያት ቢጠየቅ ህወሓት ከግብጽና ከሻዕቢያ ጋር በመሆን ሊፈጽም ያሰበውን ጥፋት ለማክሸፍ አቅሙን እያዳከምኩ ነው የሚል ምላሽ ሊሰጥ እንደሚችል ኃላፊው ጠቁመዋል። ሆኖም እየተወሰደ ያለው እርምጃ ለትግራይ ህዝብ የሚሰጠው ጥቅም እንደሌለ የጠቆሙት ገብረስላሴ የፌዴራል መንግስትም ሆነ ህወሓት ለህዝቡ ጥቅም እየሰሩ እንዳልሆነ ፓርቲያቸው ያምናል። እስካሁን ባለው ጊዜም የትግራይን ህዝብ ጥቅም ለማስከበር ታስቦ የተሰራ ስራ የለም። ሁለቱም አካላት ስልጣናቸውን ለማስከበር ብቻ እንጂ ህዝብ ቢጎዳም አያሳስባቸውም ሲሉም ገልጸዋል። ያላቸው ማሳሪያ ያቀጠለባቸው ነው ያለውና የሚገጥመው ስላጣ ነው እንጂ የትንኮሳዎች ወደ ፉል ስኬል ዋር ሊያሳድጉ የሚችሉ ድርጊቶች እየፈጸመ እንደሆነ ግልጽ ነው። ግን ከዚህ ግብረ መልስ የማይሰጥበት ምክንያት አቅም የለም ነው። አሁን ቀደም ብዬ እንዳልኩሽ እነዚህ አቅም የላቸውም። የሚፈልጉት ነገር ምንድን ነው? እየፈከሩ አቅም አለ እንደዚህ ያለን እያሉ ህብረተሰቡ እያስጨነቁ የሁሌ ባት እንዲኖር የማድረግ አላማ ስላላቸው ነው እንጂ አሁን ላለው ኃይል ያሸንፋሉ ይገጥማሉ የሚል ግምገማ የለኝ። ግን እነሱ ይኸው ድሮን ይዜ እየመጣ ነው፣ እንዲህ እያደረገ ነው፣ ትግራይ ለመጥራት ይፈልጋል፣ እንዲህ ለፕሮፓጋንዳ ሊጠቅማቸው ይችላል። ስለዚህ እርምጃ እየወሰደ ነው ለማለት ፌዴራል መንግስት መግለጫ ስላልሰጠበት ነው እንጂ ለምን እንደዚህ ያደረግ ብሎ ተብሎ ቢጠየቅ የሚሰጠው መልስ ይኖራል በእርግጥ ማለት ነው። ስለዚህ ከሻዕቢያ ጋር ሆነው የግብጽ ተላላኪ ሆነው እንደዚህ ለማድረግ እያሰቡ ስለሆነ ስለዚህ ያላቸው ዲስአርም እያደረጓቸው ነው እያቃጠልኩት ነው የሚል መልስ መስጠቱ አይቀርም እንደዛ አይነት ጥያቄ ቢቀርብበት ማለት። ስለዚህ የሚወስደው እርምጃ ምን ያህል ለትግራይ ህዝብ ይጠቅማል የሚለው የራሳችን ግምገማ ሊለያይ ይችላል። ስለዚህ የሚደረገው ጥቃት ለትግራይ ህዝብ ጥቅም ተብሎ የሚካሄድ ጥቃት ነው ወይ ዛም ልንለያይ ይችላል ማለት። ስለዚህ ለትግራይ ህዝብ እንደ ፓርቲም ያላችን አቋም ህወሓትም ይሁን ፌዴራል መንግስት ለትግራይ ህዝብ ጥቅም እየሰሩ አይደለም የሚል ኮንክሉዥን ስላለን እንደዛ አይነት አቋም ስላለን የሚያደርገው ጥቃቶች ለትግራይ ህዝብ ጥቅም ታስበው ነው እያደረገ ያለው የሚል ግምገማ የለን። ስለዚህ እየታገሉ ያሉ ለኢትዮጵያ ህዝብ ጥቅም ወይ ለትግራይ ህዝብ ጥቅም ሳይሆን ለስልጣን ብሎ የሚታገሉ ኃይሎች ስለሆኑ ለስልጣናቸው የሚጠቅማቸው ነገር ማድረጋቸው ወደኋላ አይሉም። ህዝብ ቢጎዳም ባይጎዳም ዩኒት ኦፍ አናሊሲስ ህዝብ አይደለም። ስለዚህ ስልጣናቸው ስለሆነ ስለዚህ ለስልጣኑ ብሎ ለስልጣኑ ስጋት የሆነውን ኃይል ለማስወገድ የተለያዩ ጥረቶች እያካሄደ እንደሆነ ነው የሚገባኝ። አሁን የፌዴራል መንግስት አሁን ጦርነት በእኛ ትርጓሜ ከወሰድ ነው አሁን ከጦርነት አልፎ ወደ ኮንቲኒየስ ባይሆንም ምሽግ ውስጥ ገብተውም እየተዋጉ ናቸው እኮ። ጦርነት ብቻ አይደለም ጦርነት ማቆየ እኮ ትግራይ ህዝብ ላይ ጦርነት አቁም አያውቅም የሚል ግምገማ ያለን። ስለዚህ ጦርነት የግድ መገዳደል ብቻ ሳይሆን የኢኮኖሚክ ሳቦቶች አለ፣ የተለያዩ የኢኮኖሚ ጫናዎች አሉ፣ የፖለቲካ ጫናዎች አሉ። ስለዚህ ጦርነት ብዙ ፓኬጅ ስለሚይዝ ጦርነት
ከ2013 እስካሁን ጦርነት በትግራይ ህዝብ እንደቀጠለ ነው ብለን ነው ያለን ግምገማ ማለት ነው። ስለዚህ አሁን ውጊያው ነው አሁን ማውራት ያለብን። ውጊያው አልፎ አልፎ እየተካሄደ ነው፣ እየቆመ ነው። ስለዚህ ውጊያው ኮንቲኒየስ የሆነ ውጊያው አልተጀመረም። ቀን ወይም ግማሽ ቀን ተዋግተው የሚያቋርጡበት ሁኔታ አለና ይሄ ደግሞ በሚሊተሪ የሚያጋጥም ነገር ስለሆነ ስለዚህ ፉል ስኬል ዋሩ ይቀራል የሚል ግምት የለኝም። መቼ እንደሚጀመር ነው እንጂ አሁን ወደዛ አካሄዳቸው ወደዛ እየሄዱ እንዳሉ ነው የሚገባኝ። ስለዚህ ጦርነቱን በተለያየ አይነት መንገድ አሁን ፊል ነዳጅ፣ የተለያዩ የደሞዝ የተለያዩ አይነት ጥያቄዎች የሚቀጥሉ ከሆነ ስለዚህ ይሄ ደግሞ ፌዴራል መንግስት የሚያደርገው ጫና የኢኮኖሚ ጦርነት ብለን ነው የምንወስደው። ሳይኮሎጂካል ዋር፣ ኢኮኖሚክ ዋር፣ ፖለቲካል ዋር በትግራይ ህዝብ ውስጥ እስካሁን እየቀጠሉ ነው። አሁን ለየት የሚያደርገው መሰለሽ ከተለመደ ህወሓትም በትግራይ ህዝብ ጦርነት ከፍተዋል። በክልሉ ያለውን ሁኔታ ሲያብራሩም ውጊያው ከቀጥታ ጦርነት አልፎ ቀጣይነት ወደ ሌለው የምሽግ ውጊያ መሸጋገሩንና ክልሉ ከ2013 ዓ.ም ጀምሮ ከጦርነት አዙሪት እንዳልወጣ ተናግረዋል። ጦርነቱ የመገዳደል ብቻ ሳይሆን የኢኮኖሚ፣ የፖለቲካና የስነ ልቦና ጫና በህዝቡ ላይ እየፈጠረ እንደሚገኝም ጠቅሰዋል። በተለይም በነዳጅና በደሞዝ አቅርቦት ላይ ያሉ ጫናዎች የፌዴራል መንግስቱ በክልሉ ላይ የኢኮኖሚ ጦርነት መጀመሩን እንደሚያሳይ ገልጸው የያዘው ሁኔታ ሙሉ ጦርነት የመቀስቀስ እድሉ ከፍተኛ በመሆኑ ጦርነቱ መቼ ይጀመራል የሚለው ብቻ እንጂ እንደማይቀር ፓርቲያቸው እንደሚገምት ማብራርተዋል። ገብረስላሴ ያክለውም የትግራይ ህዝብ በህወሓት በሻዕቢያና በፌዴራል መንግስት 3 አቅጣጫዎች ጫና እንደተከፈተበት ገልጸው ህዝቡ የኔ ነው ብሎ የሚያስብለት አንድም አካል እንደሌለው ገልጸዋል። አዲስ ማለዳ በክልሉ ባለው አሁናዊ ሁኔታና ተደጋጋሚ የድሮን ጥቃቶች አንድምታን በተመለከተ እንደ ስምረትና ሳልሳይ ወያኔ ያሉ የፖለቲካ ፓርቲዎችን ምልከታ ለማካተት ያደረገችው ሙከራም አልተሳካም። የብር የመግዛት አቅምን ለማረጋጋት የኢትዮጵያ ብሔራዊ ባንክ የሚያደርገው ቢሊዮን ዶላሮች ጣልቃ ገብነት ውጤት አለማምጣቱ ተገለጸ። የኢትዮጵያ ብሔራዊ ባንክ የብርን የመግዛት አቅም ማሽቆልቆል ለመግታትና የምንዛሬ ተመኑን ለማረጋጋት በያዝነው የ2026 ዓመት ብቻ 2.2 ቢሊዮን ዶላር በጨረታ ወደ ገበያው ቢለቅም የሀገሪቱ ገንዘብ እያጋጠመው ያለውን ውድቀት ማስቆም አለመቻሉን ብሉምበርግ ዘገበ። ባንኩ ባለፈው ሳምንት ባካሄደው የምንዛሬ ጨረታ ላይ የቀረበው የዶላር ፍላጎት ባንኩ ለገበያ ካቀረበው መጠን በ4 እጥፍ ብልጫ እንደነበረው ተመልክቷል። በዓለም አቀፍ የነዳጅ ዋጋ መጨመር ምክንያት የኢትዮጵያ ኢኮኖሚ በከፍተኛ ጫና ውስጥ በሚገኝበት በዚህ ወቅት የማዕከላዊ ባንኩ ጣልቃ ገብነት የብርን ውድቀት ለማስቆም በቂ አልሆነም። እንደ ብሉምበርግ ዘገባ ብር በተያዘው ዓመት ብቻ የመግዛት አቅሙ በ3.2 በመቶ ቀንሶ 1 ዶላር ወደ 162 ብር ገደማ በሚጠጋ ታሪካዊ ዝቅተኛ ደረጃ ላይ ደርሷል። ይህም ብሉምበርግ በሚከታተላቸው 23 የአፍሪካ ሀገራት ገንዘቦች መካከል የብርን አፈጻጸም የዓመቱ መጨረሻ ዝቅተኛው ያደርገዋል። እንደ አውሮፓውያኖቹ አቆጣጠር ከ2024 ዓ.ም የዓለም አቀፍ የገንዘብ ድርጅት ድጋፍ የተደረገበትን የኢኮኖሚ ማሻሻያ ተከትሎ የብር የመግዛት አቅም እያሽቆለቆለ ቢመጣም የምንዛሬ ተመኑ ይረጋጋል ተብሎ የተጣለው ተስፋ በኢራን ግጭት ምክንያት መክሸፉ ተገልጿል። ግጭቱ የነዳጅና የማዳበሪያ ማስመጫ ወጪዎችን ከፍ ማድረጉ ብቻ ሳይሆን በባህረ ሰላጤው ሀገራት ከሚኖሩ ኢትዮጵያውያን የሚላከውን የሐዋላ ገቢ እንዲቀንስ አድርጎታል። በአዲስ አበባም ጎዳናዎች ላይ አንድ የአሜሪካን ዶላር እስከ 180 ብር እየተመነዘረ የሚገኝ ሲሆን ይህም ከመደበኛው የባንክ ተመን በ15 በመቶ ገደማ ብልጫ አለው። የስታንዳርድ ቻርተር የአፍሪካ ኢኮኖሚስት ሳራ ቤተን ግሌን እንደገለጹት የውጭ ምንዛሬ እጥረት ዋናው መንስኤ መዋቅራዊ የወጪና ገቢ ንግድ አለመመጣጠን እንደሆነ ጠቅሰው ኢትዮጵያ ነዳጅ አስገቢ ሀገር በመሆኗ የነዳጅ ዋጋ ሲጨምር በብር ላይ ያለው ጫና ይበልጥ እንደሚበረታም ተናግረዋል። በፕራግማ አድቫይዘሪ የስራ አስፈጻሚ የሆኑት መረድ ፍቅረ ዮሐንስ በበኩላቸው የኢትዮጵያ አዲስ ዓመት ከመድረሱ አስቀድሞ የጽሁፍ ማረጋገጫ ሰነድ ለመክፈትና ምርቶችን ለማስገባት ያለው የውጭ ምንዛሬ ፍላጎት በከፍተኛ ሁኔታ እየጨመረ መሆኑን ገልጸዋል። ይህ ፍላጎት ነሐሴ 20 ቀን በሚካሄደው ቀጣይ የዶላር ጨረታ ላይ ተጨማሪ ጫና እንደሚፈጥርም ጠቁመዋል። የብሔራዊ ባንክ ጣልቃ ገብነት በሀገሪቱ የውጭ ምንዛሬ ክምችት ላይ ተጽዕኖ እያሳደረ መሆኑ የተጠቆመ ሲሆን በወርቅ ኤክስፖርት የተገኘው ታሪካዊ ገቢ ግን ደጋፊ ሆኗል። ማዕከላዊ ባንኩ የውጭ ምንዛሬ ክምችቱን መጠን በዶላር ከመግለጽ የተቆጠበ ቢሆንም የውጭ ምንዛሬ ክምችቱ ከኢኮኖሚ ማሻሻያው በፊት ከነበረበት በ20 እጥፍ አድጓል ብሏል። እንደ አውሮፓውያኖቹ አቆጣጠር በሐምሌ ወር የወጣው የዓለም አቀፉ የገንዘብ ድርጅት ሪፖርት ግን የኢትዮጵያ የውጭ ምንዛሬ ክምችት 5.9 ቢሊዮን ዶላር ገደማ እንደሆነ ገምቷል። የሲቲ ግሩፕ ዋና የአፍሪካ ኢኮኖሚስት ዴቪድ ኮዋን እስከ ዓመቱ መጨረሻ የውጭ ምንዛሬ ፍላጎቱ ከአቅርቦቱ በላይ ስለሚሆን የብር ተመን 1 ዶላር ከ185 እስከ 195 ብር ሊደርስ እንደሚችል ቢገምቱም ባለስልጣናቱ ግን ተመኑ ከ200 ብር እንዳይሻገር ይከላከሉታል ብለው እንደሚያምኑ ገልጸዋል።
የተባበሩት መንግስታት በዓለም ዙሪያ የድሮን ቴክኖሎጂ መስፋፋት በእርዳታ ሰራተኞች ላይ አዲስ እና አደገኛ ስጋት ደግኗል አለ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ የዓለም የሰብአዊነት ቀንን አስመልክቶ በወጣው አዲስ መግለጫ በዓለም ዙሪያ እየተካሄዱ ባሉ ግጭቶች የድሮን ቴክኖሎጂ አጠቃቀም መጨመር በእርዳታ ሰራተኞች ላይ አደገኛ ስጋት መደገኑን አስታውቋል። ተቋሙ አክሎም እንደ አውሮፓውያኖች አቆጣጠር በ2025 ብቻ 907 የእርዳታ ሰራተኞች የጥቃት ሰለባ ሲሆኑ ከነዚህም መካከል 350 የሚሆኑት ህይወታቸውን ማጣታቸውን ገልጿል። እንደ ኦቻ መግለጫ ከሆነም እንደ አውሮፓውያኖች አቆጣጠር በ2025 የተመዘገበው የሟቾች ቁጥር ከቀደመው ዓመት ቢቀነስም በታሪክ ሁለተኛው ከፍተኛ የሟቾች ቁጥር ሆኖ ተመዝግቧል። በተያዘው እንደ አውሮፓውያኖች አቆጣጠር በ2026 ቢሆን የጥቃቱ መጠን የመቀነስ አዝማሚያ ያላሳየ ሲሆን እስካሁን ባለው መረጃም በዓለም ዙሪያ 82 የእርዳታ ሰራተኞች ሲገደሉ 97 ያህሉ ቆስለዋል፣ 39 ደግሞ ታግተዋል። በተጨማሪም በ2026 ተጨማሪ 322 ሰራተኞች አካላዊ ጉዳት የደረሰባቸው ሲሆን 235 የሚሆኑት ደግሞ እገታ ተፈጽሞባቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቀኑን በማስመልከት ባስተላለፉት መልእክት በየዕለቱ ስጋትን፣ እስርንና ጫናዎችን ተጋፍጠው ለሚሰሩ የእርዳታ ሰራተኞች ምስጋናና ክብርን አቅርበዋል። አባል ሀገራት ለእርዳታ ፈላጊ ሚሊዮኖች እንደሚቆሙት ሁሉ ህይወታቸውን አደጋ ላይ ጥለው ለሚሰሩ የረድኤት ሰራተኞችም ከጎናቸው እንዲቆሙ ጥሪ አቅርበዋል። በተከታታይ ለሶስተኛ ዓመት ጋዛ በእርዳታ ሰራተኞች ላይ ከባድ ጥቃት የሚፈጸምባት ቀዳሚዋ ስፍራ ሆና ቀጥላለች። በ2025 ብቻ በጋዛ 186 ሰራተኞች የተገደሉ ሲሆን ከነዚህም ውስጥ 68 በመቶ የሚሆኑት ህይወታቸውን ያጡት በድሮንና የቦምብ ጥቃቶች እንደሆነም ተጠቅሷል። በሱዳንም እየተባባሰ በሄደው ግጭት ምክንያት በታሪክ ከፍተኛ የሆነው 71 የእርዳታ ሰራተኞች ህይወት ያለፈ ሲሆን አብዛኞቹ ጥቃቶች በአነስተኛ የጦር መሳሪያዎች የተፈጸሙ ናቸው። በተጨማሪም ኢትዮጵያ፣ ዩክሬን፣ ሶሪያ፣ ሄቲ፣ ቻድ እና ካሜሩን ከፍተኛ የጸጥታ ስጋት ካለባቸው እገታዎች እንዲሁም የአየር ጥቃቶች ከተመዘገበባቸው ሀገራት ተርታ ተመድበዋል። ኦቻ በመግለጫው እንደጠቆመው በቴክኖሎጂ የዳበሩና ርካሽ ድሮኖች ወደ ጦር ሜዳው በስፋት መግባታቸው ጥቃቶች እስከ ከተሞች ዘልቀው እንዲፈጸሙና የሰላማዊ ሰዎችንና የእርዳታ ሰራተኞችን ህይወት ይበልጥ አደጋ ላይ እንዲወድቅ አድርጎታል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና ድንገተኛ እርዳታ አስተባባሪ ቶም ፍሌሸር በ3 ዓመታት ውስጥ ብቻ ከ1000 በላይ የእርዳታ ሰራተኞች መገደላቸው ፍጹም ተቀባይነት የሌለው ነው፣ ቴክኖሎጂው ቀየርም የጦርነት ህጎች አይቀየሩም ሲሉ ገልጸው የዓለም አቀፍ የሰብአዊ ህጎችን በሚጥሱ ወገኖች ላይ እውነተኛና ጠንካራ እርምጃ ሊወሰድ እንደሚገባ አሳስበዋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ በማድረግ አይዘንጉ። ጤና ይስጥልኝ።